ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ማክሮ ኢኮኖሚክስ በቻፕተር 5 አግሪጌት ሰፕላይ ላይ ነው የምንወያየው ዛሬ ቱቶሪያላችን የሚሆነው እና ከዚህ በፊት የሰራሁላችሁ አሉ በአራቱ ቻፕተሮች ላይ ይሄ ላስት ቻፕተራችን ነው የሚሆነው በማክሮ ኢኮኖሚክስ ኮርስ ላይ። ስለዚህ አሪፍ ቪዲዮ ስለሆነ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ቢጀምሩልኝ ደስ ይለኛል። ወደ ቪዲዮ ነው። እሺ ስለዚህ ለዛሬ የምናየው ምንድነው አግሪጌት ሰፕላይ ነው በቻፕተር 5 እና ምን ኮንሴፕቶች አሉ የሚለውን እንመለከታለን በዚህ ላይ። ስለዚህ የዛሬ መወያያችን አግሪጌት ሰፕላይ ነው ማለት ነው። እሺ እዚህ ጋር ስንመጣ ምንድነው መጀመሪያ የምናየው አግሪጌት ሰፕላይ ከርቭ ነው። አግሪጌት ሰፕላይ ከርቭ ማለት ኢትስ ኤ ከርቭ ነው which represent the quantities of output a firm are willing to supply at different level of price ነው። ስለዚህ በተለያዩ ሌቭል ፕራይሶች ላይ ፊርሙ ሊያቀርበው የሚፈልገው ኳንቲቲ ነው የሚያሳየው ማለት ነው ሰፕላይ ከርቭ። ስለዚህ ሰፕላይ ከርቭ ዲፔንድ የሚሆነው ምን ላይ ነው? ፕራይስ አለ ፕራይስ ኦፍ አውትፑት ኦር ዘ ፕሮዳክት ዴይ ፕሮዲውስ በመሸጫ ዋጋው ላይ ማለት ነው የሚሸጠው ላይ ዲፔንድ ይሆናል አቅርቦታችን። ምክንያቱም ፕራይሱ አሪፍ ከሆነ ብዙ እናቀርባለን፣ ዝቅተኛ ፕራይስ ካለው ሰፕላያችንም ይቀንሳል ማለት ነው። ሌላ ደግሞ ኮስት ኦፍ ኢንፑት ኦር ፋክተር ኦፍ ፕሮዳክሽን ነው። ስለዚህ ኮስት ኦፍ ኢንፑቶቻችን ለሌበር ካፒታል ምናምን እናወጣቸው ኮስቶች አሉ። እነሱ ኮስቶች ይታሰባሉ በአቅርቦታችን ላይ ምክንያቱም ፕራይስን ሴት ስናደርግ በእነሱ መሰረት ስለሆነ ሴት የምናደርገው። ስለዚህ ፕራይሱ ላይ እና ኮስቱ ላይ ዲፔንድ ይሆናል ማለት ነው ምናችን ሰፕላይ ከርቫችን ማለት ነው። ስለዚህ ዜራ ዲፈረንት ሼፕስ አሉ። ስለ ሰፕላይ ከርቭ የተለያየ አይነት ሼፕ አለው ቤዝድ ኦን ዘ ታይም ሆሪዞን ኤንድ አዘር አሰምፕሽን ነው። ስለዚህ በታይም ሆሪዞን በሁለት እንከፍለዋለን። ሎንግ ረን እና ሾርት ረን በኬኔዣ እና በክላሲካል መሰረት የሚከፈላለን እና አዘር አሰምፕሽኖች አሉ። አራት አሰምፕሽኖች አሉ እነሱንም እንመለከታለን። ግን መጀመሪያ በታይም ሆሪዞን ምን ይመስላል የሚለውን እንመልከት። እሺ መጀመሪያ ክላሲካል ኦር ሎንግ ረን አግሪጌት ሰፕላይ ከርቭ ነው የምንመለከተው። በክላሲካሎች ወይም በሎንግ ረን አግሪጌት ሰፕላይ ከርቭ ምን ይመስላል የሚለውን እንመልከት። ስለዚህ ፎር ክላሲካልስ ኦል ፕራይስ ኤንድ ዌጅስ አር ፍሌክሲብል ነው አለ። ስለዚህ ለክላሲካሎች ምንድነው ፕራይስ እና ዌጅ ፍሌክሲብል ነው። በሎንግ ረን ስለሆነ እንደፈለግነው አጀስት ማድረግ እንችላለን፣ ፊክስድ አይደለም ነው ያሉት። ስለዚህ ምንድነው ስሙዝሊ እና ኩዊክሊ ሊድስ ቱ ዘ ኢኮኖሚ ቱ ፉል ኢምፕሎይመንት ሌቭል ኦፍ አውትፑት ላይ እንዲደርስ ያደርገዋል ነው ፍሌክሲብል መሆኑ። ፉል ኢምፕሎይመንት ሌቭል ኦፍ አውትፑት ማለት ያለን አቬይላብል ሪሶርስ ካፒታላችንና ሌበራችንን ኤፊሽንትሊ መጠቀም እንችላለን ነው ቱ ፕሮዲውስ ማክሲመም የሆነ ሌቭል ኦፍ ጉድ ኤንድ ሰርቪስ ወይም አውትፑት ለማምረት ነው የሚሉት እነዚህ። ስለዚህ ፉል ኢምፕሎይመንት ሌቭል ኦፍ አውትፑት ዲፔንድ የሚሆነው ምን ላይ ነው አሉ? ዙስ ፊክስድ ኳሊቲ ኤንድ ኳንቲቲ ኦፍ ሪሶርስ ኤንድ ፊክስድ ቴክኖሎጂ ላይ ነው። በሎንግ ረን ምናችን ሰፕላይ ከርቫችን ወይም ፉል ኢምፕሎይመንት ሌቭል ኦፍ አውትፑቱ ዲፔንድ የሚሆነው ፊክስድ የሆነ ኳሊቲ እና ኳንቲቲ እና ፊክስድ ቴክኖሎጂ ላይ ነው ያሉት። ስለዚህ በሎንግ ረን ምንድነው አውትፑት ፊክስድ ነው ወይም ሰፕላይ ከርቫችን ቨርቲካል ነው ማለት ነው። ስለዚህ ቨርቲካል ነው ሰፕላይ ከርቫችን አውትፑት ፊክስድ ስለሆነ ምን ይመስላል የሚለውን ስንመለከተው በግራፍ ይሄን ይመስላል ማለት ነው። በሎንግ ረን ምንድነው ይሄው ቨርቲካል ነው ምክንያቱም አውትፑታችን ፊክስድ ነው። ስለዚህ ኢን ዘ ሎንግ ረን ምንድነው አውትፑት ዲፔንድ አይሆንም ማለት ነው ፕራይሳችን ላይ። ምንም ይሁን ፕራይሱ ቫሪ ቢያደርግ ፊክስድ የሆነ አውትፑት ነው የምናቀርበው በሎንግ ረን ነው። ስለዚህ ሎንግ ረን ላይ ሰፕላይ ከርቭ ቨርቲካል ነው ማለት ነው በታይም ሆሪዞን ስንከፍለው። ስለዚህ ሎንግ ረን ከሆነ ቨርቲካል ነው ማለት ነው። ስለዚህ ኢን ዘ ሎንግ ረን አውትፑት ዳዝ ኖት ዲፔንድ ኦን ፕራይስ ላይ ነው የሚለው። ስለዚህ እንዳየነው አሁን ፕራይስ ላይ ዲፔንድ እንደማይሆን ሴተናል ፕራይሱ ፍላክቹዌት ያደርጋል ከዚህ እስከዚህ ድረስ ግን ፊክስድ የሆነ አውትፑት ነው ቼንጅ አያደርግም አውትፑቱ ብለናል። ስለዚህ እዚህ ጋር ፋክተር ኦፍ ፕሮዳክሽን ሌበር እና ካፒታል ላይ ዲፔንድ ይሆናል። በሎንግ ረን ፕራይስ ላይ ዲፔንድ ካልሆነ እንደምንጠቀመው ሌበር ካፒታል አውትፑታችን ይወሰናል እና አቬይላብል ቴክኖሎጂው አፌክት አላቸው ማለት ነው። ስለዚህ ሌላ ደግሞ ምን ይላል እዚህ ጋር ኢምፕሎይመንት ኦፍ ፋክተር ኦፍ ፕሮዳክሽን ኢን ዘ ኢንተርን ዲፔንድስ ኦን ማርኬት ፎር ፋክተር ኦፍ ፕሮዳክሽን ነው የሚለው። ስለዚህ ኢምፕሎይመንት አለ ይሄ ፋክተር ኦፍ ፕሮዳክሽን የምንላቸው ሌበር ካፒታል ላንድ እና ምንን መጥቀስ እንችላለን። ኢንተርፕረነርሺፕ ነው ፋክተር ኦፍ ፕሮዳክሽን የምንላቸው። ስለዚህ ማርኬት ደግሞ ለእነሱ አሁን ለምሳሌ ሌበር ማርኬት አለ። ሌበር ማርኬት ማለት ወርከሩ ኦፈር የሚያደርግበት ሌበር አለ። ፊርሙ ደግሞ ዲማንዲት ያደርጋል ያ ሌበር። ካፒታል ማርኬት ላይ ከሆነ ደግሞ ፊርሞች ቦሮ ያደርጋሉ መኒ ለምኖችን ማሽነሪዎችን ቱሎችን ለመግዛት። ላንድ ማርኬት ላይ ከሆነ ደግሞ ምን ያደርጋሉ ፊርሞቹ ሬንት ወይም ባይ ያደርጋሉ ላንድን ወይም ናቹራል ሪሶርሶችን ማለት ነው። ስለዚህ ኢምፕሎይመንት ፋክተር ኦፍ ፕሮዳክሽን ላይ ዲፔንድ ይሆናል ማርኬታቸው ላይ ለነዚህ ፋክተር ኦፍ ፕሮዳክሽን ባለው ማርኬት ላይ ዲፔንድ ይሆናል ማለት ነው። ስለዚህ ይህን ይመስላል ማለት ነው እዚህ ጋር። ቀጣይ ደግሞ ምንድነው ኬኔዣንን ነው የምናየው። አሁን ሾርት ረን ሲሆን ደግሞ አሁን ሎንግ ረን ሲሆን ነበር ያየነው። አሁን ደግሞ ሾርት ረን ከሆነ እንደምታውቁ ሾርት ረን አናላይስ ከሆነ ኬኔዣን ነው።
ስለዚህ ኬኔዚያ ምንድነው በሾርት ተርም አኮርዲንግ ቱ ኬነስ ኢን ኤክስትሪም ኬዝስ ኦል ፕራይስ ኤንድ ዌጅ አር ስቲኪ ናቸው። ፕራይስ እና ዌጅ በሾርት ተርም ስቲኪ ነው፣ ፊክስድ ነው ብለናል። ስለዚህ አውትፑት ሶልድ አር አት ኮንስታንት። አሁን ደግሞ ፊክስድ የሚሆነው ምናችን ነው ማለት ነው? ሰፕላይ አይ ሚን ፕራይሳችን ነው ማለት ነው። ስለዚህ ሰፕላይ ከርቭ በዚህ ኬዝ ሆሪዞንታል ነው ማለት ነው፣ ምክንያቱም ፊክስድ የሆነ ፕራይስ ሌቭል ስላለን። ስለዚህ ፊክስድ በሆነ ፕራይስ ሌቭል ላይ ነው ማንኛውም አውትፑታችንን ፕሮዲውስ የምናደርገው ማለት ነው። በሾርት ረን ከሆነ በሎንግ ረን ከሆነ ቨርቲካል ነው፣ በሾርት ረን ከሆነ ሆሪዞንታል ነው። ቤዝድ ኦን ታይም ሆሪዞን አግሪጌት ሰፕላይ ከርቫችንን ስንከፋፍለው ማለት ነው። ስለዚህ ቀጣይ ምንድነው ፊስካል እና ሞኔታሪ ፖሊሲ ነው የምንመለከተው። በአግሪጌት ሰፕላይ ላይ ያለውን ኢፌክት ምን ይመስላል የሚለውም በኬኔዥያንም በክላሲካልም እንመልከት። መጀመሪያ ከኬኔዥያን ስንጀምር ኢኩሊብሪየም እንደሚታወቀው ናሽናል አውትፑት የሚገኘው አግሪጌት ዲማንድ እና ሰፕላይ እኩል የሚሆንበት ፖይንት ላይ ነው። ስለዚህ አሁን እዚህ ጋር መጀመሪያ ምንድነው ሞኔታሪ ፊስካል ፖሊሲን እና ኤክስፓንሽናሪ ፖሊሲን የሁለቱም የፊስካልም የሞኔታሪም ኤክስፓንሽናሪ ፖሊሲን ብንጠቀም አግሪጌት ዲማንዳችን አውትፑት ሽፍት ያደርጋል፣ ኢንክሪዝ ኢን ኢንካም ነው። ምክንያቱም በሾርት ረን እንደሚታወቀው ፊስካል ፖሊሲ ለምሳሌ ገቨርንመንት ኤክስፔንዲቸር ቢጨምር ኢንካም እንደሚጨምር አይተናል። እና ሞኔታሪ ሰፕላይ የገንዘብ አቅርቦት ከጨመረ ኢንተረስት ሬት እንደሚቀንስ አይተናል። ኢንተረስት ሬት ሲቀንስ ደግሞ ምንድነው ኢንቨስትመንት ይጨምራል። ኢንቨስትመንት ሲጨምር ደግሞ ኢንካም እንደሚጨምር አይተናል። ስለዚህ ኤክስፓንሽናሪ ፊዚካል እና ሞኔታሪ ፖሊሲ ከተጠቀምን ምንድነው ኢንክሪዝ ነው የምናደርገው ዋያችን ወይም አውትፑታችን አውትዋርድ ነው። ስለዚህ የዲማንድ ከርቫችን ከዚህኛው ወደዚህኛው ሽፍት አድርጓል። ግን በሾርት ረን በኬኔዥያ ምንድነው ፕራይስ ፊክስድ ስለሆነ ሆሪዞንታል ነው አግሪጌት ሰፕላያችን ብለናል። ያው ሆሪዞንታል አለ፣ አግሪጌት ዲማንዳችን አውትዋርድ ሽፍት ያደርጋል። እና እዚህ ጋር ደግሞ ምን ይላል በኤስኤልኤም ሞዴልም ቱ ኢንክሪዝ ኢንካም ነው። በኤስኤልኤም ሞዴልም ከሆነ ኢንክሪዝ ኢንካማችን ይጨምራል ነው። ምክንያቱም ኤስኤልኤም ሞዴልን ብንመለከት እዚህ ጋር ኢንካም አለ፣ እዚህ ጋር ኢንተረስት ሬት አለ። ስለዚህ የመጀመሪያው ይሄኛው ኤስ ከርቫችን አለ፣ እዚህ ጋር ኤልኤም ከርቭ አለ። ስለዚህ ኤክስፓንሽናሪ ፊዚካል ፖሊሲ ማለት ለምሳሌ ገቨርንመንት ስፔንዲንግ ብንጨምረው ኢንካማችን ይጨምራል። ስለዚህ አውትዋርድ ኤስ ሽፍት እንዲያደርግ ያደርገዋል ማለት ነው። አውትዋርድ ሽፍት አደረገ ማለት ወደ ላይ ይወጣል ማለት ነው። ስለዚህ ሞኔታሪ ፊስካል አይ ሚን ሞኔታሪ ፖሊሲ ብንጠቀም ደግሞ ሞኔታሪ ፖሊሲ ብንጠቀም ለምሳሌ ማኒ ሰፕላይ ቢጨምር ምንድነው ኢንተረስት ሬት ይቀንሳል። ኢንተረስት ሬት ሲቀንስ ኢንካም ይቀንሳል። ኢንካም ሲቀንስ ደግሞ ምንድነው ዳውንዋርድ አይ ሚን ኢንተረስት ሬት ሲቀንስ ኢንቨስትመንት ይጨምራል። ኢንቨስትመንት ሲጨምር ኢንካም ይጨምራል። ስለዚህ ኢንካም ጨመረ ማለት ደግሞ ምንድነው ኤልኤማችን ሽፍት ዳውን እንዲያደርገው ያደርገዋል፣ ወደ ታች ይጨምራል ማለት ነው። ስለዚህ በዚህ ወይ ነው ሽፍት የሚያደርገው አግሪጌት ዲማንዳችን። አይ ሚን በኤስኤልኤም ሞዴል ላይም ኢንካማችን ኢንክሪዝ ነው የሚያደርገው። ይህንን ኮንሲደር ማድረግ አለብን ማለት ነው። ከዛ ቀጣይ ምንድነው ክላሲካል ላይ ነው የምንመጣው። ክላሲካል ሰፕላይ ከርቭ ላይ ስንመጣ ደግሞ አሁንም ፊዚካል እና ሞኔታሪ ፖሊሲ ሽፍት አግሪጌት ዲማንድን አውትዋርድ ሽፍት ያደርጉታል። ግን በዚህ ኬዝ ላይ ማተኮር ያለባችሁ ምንድነው ምንም ኢፌክት የለውም በአግሪጌት ሰፕላይ ላይ ክላሲካል ሰፕላይ ከርቫችን ማለት ነው። ምክንያቱም እዛው ኢፌክቱ እንዴት እንደሆነ እንመልከተው። ኢፌክት አለመኖሩን ላሳያችሁ። እሺ እዚህ ጋር ምን ይላል መጀመሪያ ፊርሙ ትራይ ቱ ፕሮዲስ ሞር ባይ ኢምፕሎይንግ ሞር ሌበር ነው። ስለዚህ ፊርሞች ብዙ ጊዜ ብዙ ማምረት ከፈለጉ ብዙ ይቀጥራሉ። ስለዚህ ብዙ ቀጠሩ ማለት ደግሞ ምንድነው ዌጅ ይጨምርባቸዋል የሚከፍሉት ደሞዝ ማለት ነው። ስለዚህ ዌጅ ጨመረ ማለት ደግሞ ምንድነው በሾርት ረን ኢንካም እንዲጨምር ያደርገዋል። በሾርት ረን ችግር የለም። ግን እኛ አሁን ስለ ሎንግ ረን እያወራን ስለሆነ ሃይ ዌጅ ኢንክሪዚንግ ኮስት ኦፍ ፕሮዳክሽን። ስለዚህ ከፍተኛ ዌጅ አለባቸው፣ የኮስት ኦፍ ፕሮዳክሽናቸው እንዲጨምር አደረገው የሃይ ዌጅ መኖር። ስለዚህ ሃይ ዌጅ ስላለባቸው ምንድነው መሸጫ ዋጋቸውንም ፕራይሳቸውን መጨመር አለባቸው። ስለዚህ ፕራይሳቸውን ሲጨምሩ ምን ይፈጠራል ማለት ነው እንትን ይቀንሳል ሪል መኒ ባላንስ። ምክንያቱም መኒ ባላንስ ወይም መኒ ሰፕላያችን ይሄ ፕራይስ በጨመረ ቁጥር ምንድነው መኒ ሰፕላዩ እየቀነሰ ስለሚመጣ ዲክሪዝ ያደርጋል መኒ ሰፕላያችን ማለት ነው። ስለዚህ መኒ ሰፕላይ ሲቀንስ ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ደግሞ ኢንቨስትመንት ይቀንሳል። ስለዚህ ዲክሪዝ ዋይ ቱ ዘ ፉል ኢምፕሎይመንት ነው። ስለዚህ ዋይ ጨመረ፣ እዚህ ጋር ጨምሮ ነበረ፣ እዚህ ጋር ቀነሰ ማለት ነው። ስለዚህ ምንም ኢፌክት የለው ማለት ነው። ስለዚህ ኤክስፓንሽናል ፊስካል ፖሊሲ ተጠቀምን ማለት ሪዛልቱ ምንድነው ከፍተኛ የሆነ ኢንተረስት ሬት እና ፕራይስ እንፈጥራለን፣ ግን ኮንስታንት የሆነ አውትፑት። ስለዚህ ይህንን በግራፍ ብንመለከተው ምንድነው የምናገኘው ይኸውና እዚህ ጋር ነው። በቃ አግሪጌት ዲማንዳችን ሽፍት እንዲያደርግ ያደርገዋል እዛው ላይ ማለት ነው፣ ፕራይስ ሌቭሉ ስለሚጨምር ማለት ነው። ግን አግሪጌት ሰፕላያችን ያው ፊክስድ ነው፣ ቨርቲካል ነው፣ ምንም ኢፌክት የለውም ማለት ነው በሎንግ ረን ጊዜ። ስለዚህ ይህን ይመስላል ማለት ነው በሎንግ ረን ኢፌክቱ። ኤስኤልኤም ሞዴል ላይ ብንመጣ ምንድነው ኤስኤልኤም ሞዴል ላይ እዚህ ጋር ኤክስፓንሽናሪ ፊዚካል ፖሊሲ ብንጠቀም አሁንም ኤክስፓንሽናሪ ፊዚካል ፖሊሲ የተጠቀምነው አይስ ከርቫችን አውትዋርድ ሽፍት ያደርጋል። እዚህ ጋር ነበር
ወደዚህ ይመጣል። ኤክስፔንዲቸር ፊዚካል ፖሊሲ ለምሳሌ ገቨርንመንት ኤክስፔንዲቸርን ብንጨምረው ማለት ነው። ስለዚህ ምንም ኢፌክት የለውም ማለት ነው። ከዛ ኢንክሪዚንግ ፕራይስ አለ፣ ፕራይስ ይጨምራል። ምክንያቱም ኢንካም ስለጨመረ ዋይም ይጨምራል ማለት ነው። ከዛ ፕራይስ ጨመረ ማለት ደግሞ ሪል መኒ ባላንስ ይቀንሳል። ሪል መኒ ባላንስ ቀነሰ ማለት ኢንተረስት ሬት የወለድ መጠኑ እንዲጨምር ያደርገዋል። የወለድ መጠን ጨመረ ማለት ደግሞ ምንድነው? ኢንቨስትመንት ይቀንሳል ማለት ነው። ምክንያቱም ኢንቨስትመንት በኢንተረስት ሬቱ ላይ የተመሰረተ ስለሆነ ኢንቨስትመንት ቀነሰ ማለት አንዱ የኢንካም ኮምፖነንት ስለሆነ ኢንካም ይቀንሳል ማለት ነው። ስለዚህ ኢንካም ቀነሰ ማለት ደግሞ ኤልኤም ከርቫችን ሽፍት ኢንዋርድ ያደርጋል ማለት ነው። ስለዚህ ምንም ኢፌክት የለው ማለት ነው። እዚች ላይ ይሆናል ማለት ነው ፖይንታችን። አግሪጌት ሰፕላይ ከርቫችን ምንም ሽፍት አያደርግም ማለት ነው። እንደዛው ቨርቲካል እንደነበረ ያደርጋል። ስለዚህ በሎንግ ረን ምንድነው ፊስካል ፖሊሲ ኢፌክቲቭ እንዳልሆነ አየን ማለት ነው። ሌላ ደግሞ መኒታሪ ሰፕላይ እንመልከት። ኢን ዘ ሎንግ ረን መኒ ራሱ ምንድነው ኒውትራል ነው። ለምሳሌ እዚህ ጋር ስንመለከት የኤክስፓንሽናሪ መኒታሪ ፖሊሲ ምን ያደርጋል አለ ሪል መኒ ባላንስ እንዲጨምር ነው የሚያደርገው። ምክንያቱም ብዙ ገንዘብ አለ፣ ሪል መኒ ባላንስ ይጨምራል። ከዛ ሪል መኒ ባላንስ ጨመረ ማለት ደግሞ ኢንተረስት ሬት ይቀንሳል ማለት ነው። ስለዚህ ኢንተረስት ሬት ቀነሰ ማለት ኢንቨስትመንት ይጨምራል ማለት ነው። ኢንቨስትመንት ሲጨምር ደግሞ ኢንካም ይጨምራል ማለት ነው። ኢንካም ስለጨመረ ደግሞ ምንድነው አግሪጌት ዲማንዳችን አውትዋርድ ሽፍት ያደርጋል። አውትዋርድ ሽፍት አደረገ ማለት ደግሞ ኢንካም ስለሚጨምር ፕራይስ ይጨምራል። ፕራይስ ሌቭሉ ጨመረ ማለት ደግሞ ኤም ኦቨር ፒ ስለሆነ መኒ ባላንሳችን ሪል መኒ ባላንስ ይቀንሳል። ሪል መኒ ባላንስ ቀነሰ ማለት ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ኢንቨስትመንት ይቀንሳል። ኢንቨስትመንት ሲቀንስ ደግሞ ዋይ ባክ ቱ ደ ኦሪጂናል ፖዚሽኑ ይሆናል። ስለዚህ ምንም ኢፌክት የለው ማለት ነው። ይጣፋል እዛው ተመላልሶ። ስለዚህ በሎንግ ረን ፊስካል እና ሞኔታሪ ፖሊሲ ምንም ኢፌክት የላቸው ማለት ነው። ስለዚህ ኢንፌክቲቭ ናቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ እዚህ ጋር እንዳየነው ፊስካልና ሞኔታሪ ፖሊሲ ኢንፌክቲቭ ስለሆኑ አውትፑትን አፌክት አያደርጉትም በክላሲካል ሰፕላይ ከርቭ ጊዜ። ስለዚህ ምን አይነት ፖሊሲ ኦፕሽን መከተል አለብን ብሎ ነው እዚህ ጋር የሚጠይቀው ጥያቄ። ስለዚህ በሎንግ ረን ዋይ ዲፔንድ የሚሆነው ምንድነው ፊክስድ የሆነ ኳንቲቲ እና ኳሊቲ ኦፍ አውትፑት እና አቬይላብል ቴክኖሎጂ ነው ብለና ቅድም እንዳየነው። ስለዚህ እነሱን ቼንጅ ማድረግ ነው ለውጥ እንዲኖረው ለማየት። ስለዚህ ፊስካል ኤንድ ሞኔታሪ ፖሊሲ አፌክት ባይ ስሩ አግሪጌት ዲማንድ አውትፑታችን በአግሪጌት ዲማንድ በኩል አፌክት ያደርጉታል። ግን ዲማንድ ሳይድ ኦፍ ደ ኢኮኖሚ ሃዝ ናቲንግ ቱ ዱ ዊዝ ደ አማውንት ኦፍ አውትፑት ፕሮዲውስ። ስለዚህ ዲማንድ ሳይዱን አፌክት የሚያደርጉት እንጂ ሰፕላይ ሳይዱን አፌክት አያደርጉም ፊስካልና ሞኔታሪ ፖሊሲ ማለት ነው። ስለዚህ ፖሊሲ ኦፕሽናችን አውትፑትን ለመጨመር በሎንግ ረን በሰፕላይ ከርቭ ጊዜ ምን ማድረግ ያለብን ኢንክሪዝ ኳሊቲ እና ኳንቲቲ ኦፍ ኢንፑትን እና ኢምፕሩቭ ማድረግ አለብን አቬይላብል ቴክኖሎጂ ማለት ነው። ስለዚህ እነዚህ ሁለቱም ኬዞች ኮንሲደር ማድረግ አለብን። ምንን ሰፕላይ ከርቭን ሽፍት ለማድረግ ወይም ኢንክሪዝ ለማድረግ። እሺ ቀጣይ የምንመለከተው ደግሞ ምንድነው ሞዴሎቹን የአግሪጌት ሰፕላይ ከርቭ ሞዴሎች አሉ። ሌሎች ደግሞ አሁን እዚህ ጋር የምናያቸው 4 ሞዴሎች አሉ። ስቲኪ ዌጅ ሞዴል አለ፣ ወርከር ሚስ ፐርሰፕሽን፣ ኢምፐርፌክት ኢንፎርሜሽን እና ስቲኪ ፕራይስ ሞዴሎች አሉ። እነዚህ ሞዴሎች ምንን ነው የሚያሳዩን? አግሪጌት ሰፕላይ ከርቭ አፕዋርድ ስሎፒንግ እንደሆነ ነው እስካሁን ያየን፣ ሆሪዞንታል ቨርቲካል እንደሆነ አየን። እነዚህ ከታይም አንጻር ነው በታይም ሆሪዞን ከፍለናቸው ነው። ከዛ እነዚህ 4 ሞዴሎች ደግሞ የሚያሳዩ ምንድነው አፕዋርድ ስሎፒንግ እንደሆነ ነው አግሪጌት ሰፕላይ ከርቭ ማለትም ፕራይስ ሲጨምር ኢንካም ይጨምራል ነው። ዳይሬክት ሪሌሽንሽፕ ነው ፕራይስ እና አውትፑት ያላቸውን የሚለውን የሚያሳየን ነው። ስለዚህ እነዚህ ሞዴሎች እንዴት ነው አፕዋርድ ስሎፒንግ መሆኑን ሰፕላይ ከርቭን የሚገልጸው የሚለውን አንድ ባንድ እንመልከታቸው። መጀመሪያው ሞዴል ስቲኪ ዌጅ ሞዴል ነው። ስቲኪ ዌጅ ሞዴል ማለት ስቲኪ የሆነ ፊክስድ የሆነ ዌጅ መኖሩ አፕዋርድ ስሎፒንግ እንዲሆን ያደርገዋል ይለናል። ምንን አግሪጌት ሰፕላይ ከርቭን በሾርት ተርም ማለት ነው። ስለዚህ ኖሚናል ዌጅ አር ስቲኪ ኦር ስለንጊሽ ኢን ዘ ሾርት ረን ዲዩ ቱ አለ። ስለዚህ ኖሚናል ዌጅ ወይም ስቲኪ ናቸው በሾርት ረን። ምክንያቱም ኖሚናል ዌጃችን የሚከፈለን ዌጅ ማለት ነው፣ ለሰራተኞች የሚከፈል ዌጅ በሾርት ረን ፊክስድ ነው፣ ወዲያውኑ አጀስት አይደረግም ነው። ምክንያቱም ኖሚናል ዌጅ ፎር ዩኒየናይዝድ ሌበር ኢዝ ሴት ባይ ዘ ሎንግ ተርም ኮንትራክት ቢትዊን ስሩ ባርጌኒንግ ስሩ ፕሮሰስ ዳት ቴክ ፕሌስ ቢትዊን ዘ ማኔጅመንት ቦርድ ኤንድ የወርከር ዩኒየን ነው። ስለዚህ በማኔጅመንት ቦርዱ በወርከር ዩኒየኑ መካከል ተደርጎ ባለ ኮንትራት ምናምን ነው ዌጃችን ቼንጅ ሊደረግ የሚችለው ማቀየር ካስፈለገ ራሱ ማለት ነው። ስለዚህ የባርጌኒንግ ወይም የድርድር ፕሮሰስ ያስፈልጋል ነው። በቀላሉ አጀስት የሚደረግ ነገር አይደለም የደሞዝ ጉዳይ ማለት ነው። ስለዚህ ኤፊሽንት የሆነ ዌጅ አርጉመንት ያስፈልጋል። ሚኒመም ዌጅ ሌጂስሌሽን አለ፣
የሚኒመም ጣራው የደሞዝ የሚባለው የሚቀመጠው አለ ከእሱን ምናምን በቃ ስለዚህ ዲፔንድ የሚሆነው በሶሻል ኖርም ላይም በኖሽን ኦፍ ፌርነስ ዳት ኢቮልቭ ስሎሊ ነው። ስለዚህ የሚያሳየው ምንድነው ዌጃችን በቶሎ ቼንጅ ማድረግ አይቻልም በሾርት ተርን። ስለዚህ የአፕዋርድ ስሎፕ እንዲሆን ያደርገዋል ይላል። ስለዚህ እንዴት ነው አፕዋርድ ስሎፒንግ ሰፕላይ ከርቭ እንዲሆን የሚያደርገውን የሚለውን ስንመለከት አንደር ስቲኪ ኖሚናል ዌጅ ራይዝን ፕራይስ ሌቭል አለ። ስለዚህ አሁን ስቲኪ ነው ኖሚናል ዌጃችን ፊክስ ነው ብለናል። ስለዚህ ፕራይስ ሌቭል ጨመረ ማለት ሎወር ሪል ዌጅ ይኖረናል ማለት ነው። ስለዚህ ሪል ዌጃችን ደግሞ ምንድነው ዌጅ ኦቨር ፕራይስ ስለሆነ ለፕራይስ ነው ዌጃችን የምናካፍለው። ስለዚህ ዌጅ ፊክስድ ነው። ይችኛው የስረኛው ፕራይስ ጨመረች ማለት ዌጅ ሬቱ እያነሰ ነው የሚመጣው። ስለዚህ የሌበር ዲማንድ ይጨምራል ማለት ነው። ሌበር ዲማንድ ማለት ደግሞ ምንድነው ዌጅ ኦቨር ፕራይስ ስለሆነ ሌበር ፍላጎቱ ማለት ነው። ሌበር ዲማንድ የሚፈልገው ማለት ነው ቀጣሪዎች ማለት ነው። ስለዚህ ፕራይስ ሌቭሉ ጨመረ ማለት በዛ ፕራይስ ሌቭል ምንድነው በዛ ዌጅ ሌቭል ብዙ ሰራተኛ መቅጠር ይችላሉ ማለት ነው። ስለዚህ ይሄ ለእነሱ አድቫንቴጅ አለው። ስለዚህ ሃይ ኤምፕሎይመንት ሃይ አውትፑት እና ዲቬሽን ፍሮም ፉል ኢምፕሎይመንት ኦፍ ሌቨል ኦፍ አውትፑት ከፉል ኢምፕሎይመንቱ ዲቬት እንዲያደርግ ያደርገዋል ነው። ምክንያቱም ሃይ ኢምፕሎይመንት አለ አሁን ሃይ አውትፑት ይፈልጋሉ ማለት ነው። ስለዚህ ፕራይስ መጨመሩ ምንድነው ኢንክሪዝን አውትፑት እንዲሆን ያደርገዋል። አውትፑት ጨመረ ማለት ደግሞ አፓርት ስሎፒንግ ይኖራል ማለት ነው። ምክንያቱም ፊርሞች ምንድነው ፕራይሱ ጨምሮላቸው ዋጋው ይዛ የሚሸጡት ነገር ግን ደሞዝ ምንድነው አሁንም ፊክስድ ነው አልተቀያየርም። ስለዚህ ፊክስድ ደሞዝ አለ ማለት በዛ ፕራይስ ሌቭል ብዙ ሰው መቅጠር ይችላሉ አይጎዱም ማለት ነው። ኮስታቸው አይጨምርም። ስለዚህ ብዙ ሰራተኞችን በመቅጠር አውትፑትን በመጨመር ብዙ ነገር ማትረፍ ይችላሉ። ስለዚህ በሾርት ተርም ምንድነው አፕዋርድ ስሎፒንግ እንዲሆን ያደርገዋል። ምክንያቱም ፕራይሱ ስለጨመረ አውትፑታቸው ይጨምራል። ብዙ ቀጥረው ማሰራት ይችላሉ። ምክንያቱም ፕራይስ ሌቭላቸው ነው እንጂ የጨመረው ዌጁ ስላልጨመረ እነሱ አይጎዱም ማለት ነው። ኮስታቸውም አይጨምርም። በዛ ዋጋ ብዙ ሰው ቀጥረው ማሰራት ይችላሉ። ስለዚህ በዛ ፕራይሱ በጨመረ ቁጥር ብዙ አውትፑትን ፕሮዲውስ ማድረግ ይችላሉ ወይም ሰፕላይ ማቅረብ ይችላሉ። ስለዚህ አፕዋርድ ሰፕላይ ከርቭ ነው ያለን ማለት ነው በሾርት ተርም በምን በስቲኪ ዌጅ ሞዴል ምክንያት ማለት ነው ለምናው። ስለዚህ ምንድነው ወርከር ሚስ ፐርሰፕሽን ሞዴል ነው። ስለዚህ ባጭሩ ምንድነው ስቲኪ ዌጅ ሞዴል እንደተነጋገርነው ዌጅ በሾርት ተርም ፊክስድ ስለሆነ ፕራይስ ሌቭሉ ሲጨምር ቀጣሪዎች ወይም ፊርሞች ምንድነው ብዙ ሰራተኛም በዛ ዌጅ ሌቭል መቅጠር ይችላሉ ፕራይሱ ስለጨመረላቸው። ስለዚህ ፕራይሱ ጨመረ ማለት ብዙ አውትፑትን ፕሮዲውስ ማድረግ ይችላሉ። ስለዚህ ፕራይሱ በጨመረ ቁጥር ብዙ አውትፑት አመረቱ ማለት አፕዋርድ ስሎፒንግ አለው በሾርት ተርም ማለት ነው። ስለዚህ ቀጣው ሞዴል ላይ ስንመጣ ደግሞ ወርከር ሚስ ፐርሰፕሽን ሞዴል ነው። ወርከር ሚስ ፐርሰፕሽን ሞዴል ላይ ስንመለከት ደግሞ ዌጅ ምንድነው ፍሌክሲብል ነው። ቱ ኢኩሊብሪየም ዲማንድ ኤንድ ሰፕላይ ኦፍ ሌበርን ኢኩሊብሪየም ለማድረግ ዌጅ ፍሌክሲብል ነው በዚህ ኮንዲሽን ማለት ነው። ስለዚህ ወርከር ኮንፊውዝ ቴምፖራሪሊ ኖሚናል ዌጃቸው እና ሪል ዌጅ ኮንፊውዝ ያደርጋቸዋል በዚህ ኮንዲሽን። ስለዚህ የኮንፊውዥን ደግሞ አፌክት ያደርገዋል ምናቸውን ሌቭል ኦፍ ኢምፕሎይመንት ዴተርማይንድ ባይ ሌበር ማርኬት ኢኩሊብሪየም ኤንድ አውትፑት ፕሮዲውስድ የሚመረተውን አውትፑት እና ኢኩሊብሪየም ሌቭሉ ላይ ያለ ኮንፊውዥን የሚፈጥረው ነገር አለ። ስለዚህ ሌበር ዲማንድ ምንድነው ዲፔንድ የሚሆነው አክቹዋል ሪል ዌጅ ላችን ነው። ስለዚህ ሌበር ዲማንድ ማለት ሪል ዌጃችን ለፕራይስ ሌቭሉ ሲካፈል ማለት ነው። ከዛ ሌበር ሰፕላይ ጋር ስንመጣ ግን ሌበር ሰፕላይ ዲፔንድ የሚሆነው ኤክስፔክትድ ዌጅ ሬት ላይ ነው ማለት ነው። ስለዚህ ኤክስፔክትድ ማለት ኤክስፔክትድ ዌጅ ሬት ኦቨር ኤክስፔክትድ ፕራይስ ይሆናል። ፕራይሱም ኤክስፔክትድ ይሆናል። ስለዚህ ዌጅ ኦቨር ፕራይስ ሲባዛ ፒ ኦቨር ፒ ኢ ነው። ስለዚህ እቺ ሚስ ፐርሰፕሽን የምትባለው እቺ ነች። ፒ ኦቨር ፒ ሆነች ምናችን ወርከር ሚስ ፐርሰፕሽን የምንላት ማለት ነው። ስለዚህ ሌበር ሰፕላይ ማለት ምን ይሆናል ማለት ነው ዌጅ ኦቨር ፕራይስ ሲባዛ ፒ ታይምስ ፒ ኦቨር ፒ ኢ ነው ማለት ነው። ፒ ኦቨር ፒ ኢ ወርከር ሚስ ፐርሰፕሽን በሌበር ዲማንዱ ሲባዛ ነው ሌበር ሰፕላይ የሚሰጠን ማለት ነው። ስለዚህ አማውንት ኦፍ ሌበር ሰፕላይ ዲፔንድ አክቹዋል ሪል ዌጅ ኤንድ ወርከር ሚስ ፐርሰፕሽን። ይሄኛው አክቹዋል ሪል ዌጅ አለ፣ ይሄ ወርከር ሚስ ፐርሰፕሽን አለ። በእነሱ ላይ ዲፔንድ ይሆናል ማለት ነው ምናችን ሌበር ሰፕላያችን ማለት ነው። ስለዚህ ፑቲንግ ቱጌዘር ሌበር ዲማንድ ኤንድ ሌበር ሰፕላይ ካርብ ኢምፕሎይመንት ሌቨል ሴት ያሳየናል ነው የሚለው። ቱጌዘር እናስቀምጣቸው ሌበር ዲማንድ እና ሌበር ሰፕላያችን ማለት ነው። ስለዚህ ይህም በግራፊካል ብንመለከተው እዚህ ጋር በግራፊካል ብንመለከተው ሌበራችን ይኸው ዌጃችን ይኸው እዚህ ጋር ኢኩሊብሪየም ሌቭል ኦፍ ሰፕላይ እና ዲማንድ እዚህ ጋር ይሆናል። ሌበር እና ዌጅ እዚህ ጋር ነበር። ዌጅ ሲቀንስ ሌበራችን እዚህ ጋር ይመጣል። ኢኩሊብሪየሙ ከዚህ ጋር ወደዚህ ጋር ይመጣል ማለት ነው። ያው በግራፊካሊ እንደዚህ ሪፕሬዘንት ማድረግ ይቻላል። ስለዚህ ምንድነው ኢንክሪዚንግ ፕራይስ ሌቭል አሁን ወርከር ሚስ ፐርሰፕሽን ላይ ምንድነው ችግሩ ፕራይስ ሌቭሉ ሲጨምር ኢፍ ወርከሮች አንቲሲፔት ዘ ቼንጅ ኢን ዘን ኤክስፔክትድ ፕራይስ ጨመረ ሲባል ኤክስፔክትድ ፕራይሱ ይጨምራል ብለው ያስባሉ። ስለዚህ ቼንጅ ፕሮፖርሽናል ቱ ዳት ፕራይስ ነው። ስለዚህ ኤክስፔክትድ ፕራይሱም ከፕራይሱ አንፃር ፕሮፖርሽናል ኢንክሪመንት አለው ብለው ያስባሉ። ስለዚህ
ፕራይስ ዳት ኢንክሪዝ ኖሚናል ዌጅ አት ዘ ሴም ፕሮፖርሽን። ስለዚህ ኖሚናል ዌጁን በተመሳሳይ ፕሮፖርሽን ከሪል ዌጁ ጋር ይጨምራል ብለው ያስባሉ። ስለዚህ አዝ ኤ ሪዛልት ኖ ቼንጅ ኢንቱ ዘ ኢኩሊብሪየም ሌቭል ኦፍ ሪል ዌጅ ኤንድ ሌቭል ኦፍ አንኢምፕሎይመንት ተብሎ ይታሰባል ማለት ነው። ግን ኢፍ ዘ ኢንክሪዝ ኢን ፕራይሱ ኢዝ አንቲሲፔትድ ባይ ዘ ወርከር ኤክስፔክትድ ፕራይስ ሪሜን ኮንስታንት ሪዛልት ኢን ኢንክሪዝ ወርከር ፐርሰፕሽን ነው። ግን እነሱ ምኑ ቢጨምር ነው ፕራይሱ ጨምሮ ግን የታሰበው ኤክስፔክትድ ፕራይሱ ባይጨምር፣ ስለዚህ ምንድነው ኢንክሪዝ ያደርገዋል ወርከር ሚስ ፐርሰፕሽን ነው። ይሄ ይጨምራል ማለት ነው። ትክክለኛው ፕራይስ ጨምሯል፣ ኤክስፔክትድ ፕራይሱ ግን አልጨመረም። እነሱ ግን ጨምሯል ብለው ቢያስቡ ወርከር ሚስ ፐርሰፕሽናቸው ይጨምራል ማለት ነው። ስለዚህ ወርከር ሚስ ፐርሰፕሽን ጨመረ ማለት አሲፍ ዜር ሪል ዌጁ ሲጨምር ኢንክሪዝ ሌበር ሰፕላያችን፣ ስለዚህ ሪል ዌጅ ጨመረ ብለው የኛም ደሞዝ ይጨምራል ብለው ስለሚያስቡ የሌበር ሰፕላያቸው ይጨምራል። ሌበር ሰፕላያቸው ብዙ ይሰራሉ ማለት ነው። ስለዚህ አውትዋርድ ሽፍት ይኖራል በሌበር ሰፕላይ ላይ። ግን ሎወር የሆነ ሪል ዌጅ ኤንድ ሬዝ ዘ ሌቭል ኦፍ ሎወር የሆነ ሪል ዌጅ እና ሬዝ ዘ ሌቭል ኦፍ ኢምፕሎይመንት ያደርጋል። ስለዚህ ፊርሙ አሲዩም የሚያደርገው በዚህ ጊዜ ስለዚህ ቤተር ኢንፎርም ስለሆነ ከወርከሮች የበለጠ ፊርሞች ኢንፎርም ስለሆኑ ሪል ዌጅ እንደቀነሰ አይተው ሃየር ሞር ሌበር ኤንድ ፕሮዲስ ሞር አውትፑት ነው። ስለዚህ እነሱ ያውቃሉ ትክክለኛው ሪል ዌጅ እንደቀነሰ፣ ግን ሰራተኞች ምንድነው የእነሱም ደሞዝ እንደጨመረ አድርገው ነበረ ኤክስፔክትዱ ኖሚናሉ የሚጨምራል ብለው አስበው ነው ብዙ ሌበር ሰፕላይ የሚያቀርቡ። ስለዚህ በዛ ዌይ ብዙ ሲያመርቱ ሌበሩ ብዙ አውትፑት ማግኘት ይችላል ማለትም ፊርሙ ማለት ነው። ስለዚህ ዙስ ዘ ዲቪዬሽን ኦፍ ዘ ፕራይስ ፍሮም ኤክስፔክትድ ፕራይስ ዲቬት አውትፑት ፍሮም ናቹራል ሌቭል ኦፍ አውትፑት ኤንድ ሰፕላይ ከርቭ አውትዋርድ ስሎፒንግ እንዲሆን ያደርገዋል። ስለዚህ ባጭሩ እዚህ ጋር ኮንሴፕቱ ፕራይሱ ሲጨምር ምንድነው ፕራይስ ሌቭሉ ሲጨምር እነሱ ምን ብለው ነው የሚያስቡት የኛም ዌጃችን ይጨምራል ብለው ነው የሚያስቡት። ስለዚህ ሚስፐርሲቭ አድርገዋል ማለት ነው፣ በተሳሳተ ወይን የተረዱ። ስለዚህ ደሞዛቸው ጨምረናል ብለው ስላሰቡ ምንድነው የበለጠ ሌበር ሰፕላይ ማቅረብ ይችላሉ ማለት ነው፣ ደሞዛቸው እንደጨመረ ስለሚያስቡ ማለት ነው። ስለዚህ በዚህ ዌይ ሰፕላይ ከርቫችን አሁንም አውትዋርድ ነው ብለን እንድናስብ ያደርገናል ማለት ነው። ስለዚህ ሁለተኛው ወርከር ሚስ ፐርሰፕሽን ሞዴል ነው ማለት ነው። ምናችን ሰፕላይ ከርቭ አፕዋርድ ነው ብሎ እንድናስብ የሚያደርገን ሞዴል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሶስተኛ ደግሞ ሞዴላችን ምንድነው ኢምፐርፌክት ኢንፎርሜሽን ሞዴል። ኢምፐርፌክት ኢንፎርሜሽን ሞዴል ማለት ዱ ቱ ሚስ ፐርሰፕሽን ኦፍ ፕራይስ ሰፕላይ ከርቭ ኢን ሾርት ረን ኢዝ አፕዋርድ ስሎፒንግ ነው። ስለዚህ አሁን እዚህ ጋር ሚስ ፐርፌክት ኢንፎርሜሽን ሞዴል ማለት ሞዴል ፎከስን ጉድ ማርኬት እና ሰፕላይ ዲሲሽን ኦፍ ፊርም ላይ ነው። ሰፕላይ ዲሲሽኑ ላይ እና ጉድስ ማርኬት ላይ ነው የሚያተኩረው። በዚህም ወይ ዌጅ ፍሌክሲብል ነው። ስለዚህ ፋይል ፊርም ነው ከረንት ፕራይስ ኦፍ ኢትስ ኦን ፕሮዳክት የራሱ ፕሮዳክት ፕራይስ ያውቃልና ጀነራል ፕራይስ ሌቭል ፎር አዘር ማርኬት ኦንሊ ቢካም ናውን ዊዝን ዘ ታይም ላጋው የራሳችንን ፕራይስ እናውቃለን። አሁን ግን የሌላውን ጀነራል ፕራይሱን በጊዜ ሂደት ነው የምናውቀው፣ ወዲያውኑ ማወቅ አንችልም ጀነራል ፕራይስ ሌቭሉን። ስለዚህ the price of the film increase due to the general price level increase ከሆነ ሲያደርግ ከሆነ የሚጨምረው። ግን ፐርፌክት ኢንፎርሜሽን ካለ the film understand the increment is for the other product ነው። ስለዚህ ፐርፌክት የሆነ አሁን ችግሩ ምንድነው ኢምፐርፌክት ኢንፎርሜሽን ስላለን። ስለዚህ ግን ፐርፌክት ኢንፎርሜሽን ቢኖር የእሱ ፕራይስ የጨመረው ሲጨምር የሌሎችን ፕሮዳክት ፕራይስ እንደጨመረ ይረዳል። ስለዚህ ኖ ኒድ ኦፍ ሰፕላይንግ ሞር ነው፣ ብዙ ማቅረብ አያስፈልገውም። ግን there is no ኢንፎርሜሽን ከሌለ ፊርሙ ምን ብሎ ያስባል? አብሶሉት ኢንክሪመንት አለ ኢን ዴር ፕሮዳክት ፕራይስ፣ የኔ ፕሮዳክት ብቻ ነው የጨመረው ብሎ ያስባል። ለአስር ሪላቲቭ ኢንክሪመንት ኢን ዴር ፕሮዳክት ፕራይስ ኦንሊ አሲዩሚንግ the price of the other product constant። ስለዚህ የሌሎቹ ፕሮዳክት ኮንስታንት ነው፣ የኔ ብቻ ነው ሪላቲቭሊ ኢንክሪዝ ያደረገው ብሎ ያስባል። ስለዚህ በዚህ ዌይ ሰፕላዩ እንዲጨምር ያደርገዋል ማለት ነው። ስለዚህ በሾርት ረን ሰፕላይ ከርቭ አፕዋርድ ስሎፒንግ ነው። ስለዚህ ባጭሩ ኢምፐርፌክት ኢንፎርሜሽን ሞዴል ማለት ምንድነው? ፊርሙ የኔ ፕራይስ ብቻ ሌቭል ነው የጨመረው የሌሎቹ ፕራይስ አልጨመረም ብሎ በማሰብ ፕራይስ ስለጨመረ የኔ ብቻ ፕሮዳክት ፕራይስ ስለጨመረ ቶሎ ፕሮዳክቱን ሰፕላይ ማቅረብ አለብኝ ብሎ ያስባል። ስለዚህ አውትፑት ይጨምራል ማለት ነው። ስለዚህ በዚህ ዌይ አሁንም ሰፕላይ ከርቫችን አፕዋርድ ስሎፒንግ እንዲሆን ያደርገዋል ማለት ነው። ስለዚህ ሶስተኛው ሞዴል ማለት ነው ኢምፐርፌክት ኢንፎርሜሽን ሞዴል ነው። አራተኛው ሞዴል ላይ ስንመጣ ምንድነው? ስቲኪ ፕራይስ ሞዴል ነው። ስቲኪ ፕራይስ ሞዴል ላይ ስንመጣ ምንድነው የሚለን? there are films with fixed and flexible price። ፊልሞች አሉ ፊክስድ የሆነ ፕራይስ ያላቸው፣ ወደ ቶሎ የሚለዋት ፍሌክሲብል የሆነ ፕራይስ ያላቸው አሉ። ስለዚህ ፊልምስ ዊዝ ፊክስድ ፕራይስ ዳዝ ኖት ኢንስታንትሊ
adjust their price as they charge in response to the change in demand due to ነው። ስለዚህ ፊክስድ የሆኑ ፕራይስ ያላቸው ፍሌክሲብሎቹ አይደሉም። አሁን የምናወራው ስለ ፊክስዶቹ ነው። ፊክስዶቹ ምንድነው? ኢንስታንትሊ አጀስት አያደርጉም ፕራይሳቸውን። ቼንጅ ሲያደርግ ዲማንዱ ወዲያው ቼንጅ አያደርጉም ፕራይሳቸውን። እንደዚህ አይነት ፊርሞች ለምንድነው የማይቀይሩት ወዲያውኑ ብለን ስናስብ፣ አንደኛ ምንድነው ሰምታይም ፕራይስ አር ሴት ባይ ዘ ሎንግ ረን ኮንትራክት ቢትዊን ዘ ፊርም ኤንድ ዘ ከስተመር። አንዳንድ ጊዜ ሎንግ ረን ኮንትራክት ከከስተመሮች ጋር እንገባና ለአንድ ዓመት ለሁለት ዓመት በዛ ፕራይስ ብቻ እንደምናቀርብ ልንስማማ እንችላለን። ስለዚህ ፕራይሳችንን መለዋወጥ አንችልም ማለት ነው። ስለዚህ በዚህ ምክንያት ፊክስድ ፕራይስ ይኖረናል ማለት ነው። ሁለተኛ the firm may hold price steady in order to annoy their regular customer with frequent change in price ነው። ስለዚህ አንዳንዴ ደግሞ ምንድነው ቶሎ ቶሎ ፕራይስን በመቀየር ከስተመሮችን ማበሳጨት ማናደድ አንፈልግም ብለው ስለሚያስቡ በዛው በፊክስድ ፕራይስ የሚያቀርቡ ፊርሞች አሉ። ሁለተኛው ኮዝ ይሄ ነው። ሶስተኛው ደግሞ once a firm has printed and distributed catalog or price lists it is costed to alter price ነው። ስለዚህ አንዴ ፕራይሱን ሴት ካደረገ ወዲያ ያንን ፕራይስ ሴት ሊስቱን የሜኑ በተለያዩ ሆቴሎች ምናምን የምናገኛቸው ሜኑዎች ማለት ነው። ስለዚህ አንዴ ፕሪንት ካደረግን ወዲያውኑ ፕራይስ ሲቀየር እነሱን ቼንጅ ማድረግ ፕሪንት ማድረግ ወጪው ይበልጣል፣ ኮስት ይሆናል ማለት ሜኑ ኮስት የሚባለው ይሄ ነው። ሜኑ ኮስት ማለት አሁን ያንን ፕራይሱ አጀስት በየቀኑ አሁን በአንድ ብር ምናምን ያሉ ለውጦችን ለመቀየር አዲስ ሜኑ ፕሪንት ማድረግ አለብን። ስለዚህ የዛ ሜኑ ደግሞ ወጪ አለ። ስለዚህ ሜኑ ኮስት ስላለ ያንን ወጪ ከምኑ ነው ከዋጋው ከጨመረበት ስለሚበልጥ ብዙ ወጪ ላለማውጣት የአስር የፕሪንት ላለማድረግ እና የፕሪንት ወጪን ለመቆጠብ ስንል ቼንጅ አናደርግም ፕራይሱ። ስለዚህ ይሄ ሜኑ ኮስት የምንለው ማለት ነው የምንለው ኮንሰፕት ነው። ስለዚህ ሜኑ ኮስት ስላለ ወዲያውኑ ፕሪንት አናደርግም ማለት ነው። ስለዚህ በእነዚህ ሶስቱ ኮዞች ምክንያት ምንድነው ፕራይሳችን ቼንጅ አያደርግም ማለት ነው። ስለዚህ እንደዚህ ፊክስድ ፕራይስ ያላቸው ፊርሞች ምንድነው ፊክስድ ስለሆነ ፕራይሳቸው ፕራይስ ሌቭሉ በጨመረ ቁጥር ያላቸው አማራጭ ምንድነው አውትፑታቸውን መጨመር ነው፣ ቶሎ ቶሎ ማቅረብ ነው፣ ብዙ ሰፕላይ መሸጥ ነው፣ ብዙ ለማትረፍ። ስለዚህ በሾርት ተረን የሌሎቹ ፍሌክሲብል ፕራይስ ያላቸው ፊርሞች ፕራይሳቸው ሲጨምር እነሱ ፊክስድ ፕራይስ ስለሆነ ያላቸው ሰፕላያቸውን በመጨመር ምን ያደርጋሉ ማለት ነው ለማትረፍ ይሞክራሉ ማለት ነው። ስለዚህ በዚህ ምክንያት ሰፕላያቸው ፕራይሱ በጨመረ ቁጥር ሰፕላያቸውን ወይም አውትፑታቸውን በመጨመር ነው ትርፍ ማግኘት የሚችሉ። ስለዚህ አፕዋርድ ስሎፒንግ እንዲሆን ያደርገዋል አራተኛው ሞዴልም ማለት ነው። ስለዚህ አራቱ ሞዴሎች አየን ማለት ነው። ሰፕላይ ከርቭ አፕዋርድ ስሎፕ እንዲሆኑ ያደርጉልን ማማን ናቸው? ስቲኪ ፕራይስ ሞዴል፣ ስቲኪ ዌጅ ሞዴል፣ ኢምፐርፌክት ኢንፎርሜሽን እና ሚስ ኢንፎርሜሽን ኦፍ ኢምፐርፌክት ኢንፎርሜሽን ሞዴል አለ ከሙሉ ከፊርሙ አንጻር እና ሁለተኛው ደግሞ ወርከር ሚስ ፐርሰፕሽን ሞዴል አለ ማለት ነው። ስለዚህ እነዚህ አራት ሞዴሎችን ሰፕላይ ከርቭ አፕዋርድ እንዲሆኑ አድርገውታል እና ኬኔዥያን ወይም ሾርት ረን ከሆነ ደግሞ ሰፕላይ ሆሪዞንታል ከርቭ እንዲሆን አድርገውታል። ክላሲካል ወይም ሎንግ ረን አናላይሲስ ላይ ደግሞ ስናይ ምንድነው ሰፕላይ ከርቫችን ቨርቲካል እንደሆነ አይተናል ማለት ነው። ስለዚህ በዚህ ቻፕተር ላይ ያየናቸው ኮንሴፕቶች እንደዚህ ናቸው። ለዛሬ ይዤላቸው የመጣሁት ይህንን ይመስል ነበረ እና ይህንን ኮርስ ጨርሰነዋል በሚገርም ሁኔታ። ስለዚህ በቀጣይ ኮርስ ወይም በሌላ ኮርስ እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮ ከተመቻችሁ ለጓደኞቻችሁ አድርሷቸው። እናም ቪዲዮውን ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። እና የምትፈልጉት ነገር ካለ በኮመንት ላይ አሳውቁኝና የተለያዩ መረጃዎችን ከፈለጋችሁ ቴሌግራም ግሩፓችንን ጆይን አድርጉ። ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።